ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ መጥቼላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮውን አይታችሁ እስከ መጨረሻው ከተመቻችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው። አስተያየት ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። አስተያየታችሁን እያየሁ እመልሳለሁኝ ማለት ነው። እንግዲህ ዛሬ የመጣሁበት ምን መሰላችሁ? ያው ዩቲዩብ ቪዲዮዎችን በምለቅ ሰዓት አንዳንድ ጥያቄዎችንም ጠይቋላችሁ ማለት ነው። ስለ ዩቲዩብ እንዲሁም ደግሞ ስለ ፀጉር በቃ የተለያዩ ነገሮችን ያው ኮሜንት ላይ አስቀምጡልኝ ያየሁ መልሳለሁ ባልኳችሁ መሰረት አንዳንድ ወሳኝ የሚሏቸውን ጥያቄዎቻችሁን ልመልስ መጥቻለሁኝ ማለት ነው ውዶችዬ። እንግዲህ እያንዳንዳቸውን ኮሜንቶች እያየን መልስ ለእያንዳንዳቸው ሰጣችኋለሁኝ ማለት ነው። እስከ መጨረሻው ድረስ አብራችሁኝ ተከታተሉ ማለት ነው የኔ ወዶች። እንግዲህ ኮሜንቶችን ስናይ የመጀመሪያው ኮሜንት ምንድን ነው የሚለው? ይሄንን ቅባት ማለት ነው ባለፈው ይሄንን ቅባት የሰራሁት ቪዲዮ ማሻአላህ ብያለሁኝ። በጣም ብዙ ሰው አይቶታል ማለት ነው። እኔ በጣም ነው ያጀበኝ የምር እና በጣም ነው ደስ የሚለው ማለት ነው። ብዙ ጥያቄዎችም ጠይቃችኋል። ስለዚህ እሱ ልመልስላችሁ ማለት ነው። ይሄንን ቅባት በተመለከተ አጠቃቀሙ ያላችሁኝ፣ አጠቃቀሙ እንደማንኛውም ቅባት ነው የምጠቀመው ማለት ነው። ስለዚህ አጠቃቀሙ እንደማንኛውም ቅባት ነው የምጠቀመው። ስታጠብም ሳልታጠብም እኔ እጠቀመዋለሁ ማለት ነው። እንደገና ደግሞ ስሙ ምን ይባላል? ሳውዲ ይገኛሉ ለምትሉ ልጆች የትኛውን ቦታ ይኖራል አይደለም ሳውዲ። እኛ አሁን እዚች ቅርብ ድካን አለች ማለት ነው፣ እኛ ጎረቤት፣ እሷ ጋር ራሱ አለ። ስለዚህ እዚች ትንሽዬ ድካን ውስጥ ሱቅ ውስጥ ያለ እዛም አይጠፋ ማለት ነው። ስለዚህ የህንድ ቅባት ነው፣ አብዛኛው ህንዶች ናቸው የሚጠቀሙት ይሄንን ቅባት። ስለዚህ ቫቲካ ኮኮናንት ቅባት ብላችሁ ብትጠይቁ የትኛውን ቦታ ይኖራል ማለት ነው። ሳውድም ይኖራል። እንኳን ሳውድ ኢትዮጵያም አለ። እኔ አይቼዋለሁ ባለፈው በቀደም ኢትዮጵያ የገባው ጊዜ ኢትዮጵያም አለ አይቼዋለሁ ማለት ነው። ስለዚህ አለ፣ ሳውድ ላይ አለ። መጥለብም ከፈለግሽ ከሼን ላይ አለ። ማን ነው ይሄ አማዞን ላይ ማለት ነው፣ ይቅርታ አማዞን ላይ አለ አይቻለሁ ማለት ነው። ስለዚህ ከአማዞን ላይ መጥለብ ተፈለግሽ መጥለብ ትፈልጊያለሽ ትችያለሽ። እንዲሁም ደግሞ በአካባቢያችሁ ባለ ሱቅ ውስጥ ይኖራል ማለት ነው። ሳውድ አለው ይላል ሺ ልጅ። ሁለተኛውም እንደዛው ተመሳሳይ ጥያቄ ነው። የት ነው የሚገኘው? አድራሻ ፈልጋለሁኝ ስጠቀመው ነበር ዱባይ። አሁን ሳውዲ አላገኘሁትም። ሳውዲዎች ይኖራል እኮ ይኖራል። እንትን ለምሳሌ አሁን ሴቶቻችሁ ከሆነ የሚገዙላችሁ አስቤዛ ምናምን በሚያሟሉ ሰዓት አሳዩዋቸውና ፎቶውን አሳያቸውና አብራው ይገዙላችኋል ማለት ነው። እዛ ነው አብዛኛውን ጀምዕያ ምናምን ነው የሚገኘው ማለት ነው። ከዛ አስቤዛ ሲያሟሉ ማለት ነው። ዱባይ ግን የትኛው ድካን ውስጥ አለ ማለት ነው። እና ስሙ ኮኮናንት ኦይል ይባላል ማለት ነው። ኮኮናንት ኦይል ነው የሚባለው። ሁለት አይነት ነው ያለው። ይሄም አለ ይሄም አለ። ሁለት አይነት ይለያያል ማለት ነው። አንደኛ ደረጃ እና ሁለተኛ ደረጃ አለው ማለት ነው። እና ስለዚህ እናንተ መርጣችሁ መግዛት ትችላላችሁ ማለት ነው። ስለዚህ ስሙ ይሄው እንግሊዘኛው ቀረብ አድርጌ ሳሳያችሁ ጽሁፉን ስታሳያቸው ያውቁታል ማለት ነው። ስለዚህ ይሄን አይታችሁ አሳይታችሁ መግዛት ትችላላችሁ ማለት ነው። ለመዳማችሁም ብታሳዩቸው ትገዛላችኋለች ማለት ነው። ይሄንን አይታ አሳዩት፣ በጣም አሪፍ ነው ማለት ነው። የመጨረሻው ደግሞ ኧረ እህቴዋ መፍትሄ ካለሽ ንገሪኝ፣ ፀጉሬ ረገፈ በራሱ ነው የሚለው ይሄ የመጨረሻው ኮሜንት። በነገራችን ላይ ይሄ ማለት ነው ፀጉራችን የሚረግፈው የሁላችንም ነው ማለት ነው። ያንቺ ብቻ አይደለም፣ የሁላችንም ፀጉር ይረግፋል። ምክንያቱም አሁን ሙቀት ነው። በሙቀቱ ሰዓት ደግሞ የማንኛውም ፀጉር ይበጣጠሳል፣ ይረግፋል። ሙቀቱ ኃይል ስላለው ማለት ነው። በተለይ ደግሞ ሻርብ የምንለብስ ልጆች ማለት ነው። ስለዚህ የሚሰባብረው ቅባት ወይንም ደግሞ አያያዝሽ እንክብካቤሽ ስለቀነሰው አይደለም ማለት ነው፣ ሙቀቱ ነው። እኔ ራሱ አሁን ተመልከቱት፣ ከፊት ለፊቴ እጭድ ነው ያለው ማለት ነው። ከፊት ለፊቴ እጭድ ብሏል። ለምን? ሙቀቱ በጣም ኃይል አለው። ውሃው ራሱ በጣም ልክ አውቀን ያሞቅነው ነው የሚመስለው ማለት ነው። እና በቀዝቃዛ ውሃ ነው መታጠብ ያለብን ማለት ነው። ታጥበን ስናበቃ ደግሞ ጫፉን ቅባት ነገር ማስነካት አለብን። ስትታጠቡ ደግሞ ምን ማድረግ አለባችሁ መሰላችሁ? ቀጥታ ገብታችሁ አይደለም መታጠብ ያለባችሁ። ውሃ
በመዘፍዘፊያ ታስቀምጡና በመዘፍዘፊያ ያስቀምጣችሁ ውሃውን ሲቀዘቅዝላችሁ ነው መታጠብ ያለባችሁ። እኔ ለምሳሌ አሁን ልታጠብ በምፈልግበት ቀን ጠዋት ላይ በመዘፍዘፊያ ወይንም በውሃ ማጠራቀሚያ ውሃ ሞልቼ አስቀምጥና ሲቀዘቅዝ ነው ፀጉሬን የምታጠብበት ማለት ነው። ምክንያቱም ሙቀቱ በጣም ኃይል አለው። እንኳን አይደለም ለፀጉር በገና ስንቀርብ ራሱ እንፍላቱ ራሱ በጣም ነው የሚፋጀው ማለት ነው። ስለዚህ ውሃውን አቀዝቅዛችሁ ታጠቡ። በዛ ላይ ደግሞ ውሃ ጠጡ። ያኔ መጠጥ ውሃ በብዛት ጠጡ ማለት ነው። በዛም ላይ ደግሞ ሀሳብ፣ ጭንቀት ምናምን ያለባችሁ ልጆች እነዚህን አስወግዱ። ከሀሳብና ከጭንቀት ራሳችሁን ለማግለል ሞክሩ። እሱን አብዛኛውን ፀጉራችንን የሚጎዳው ስናስብ፣ ስናውሰለስል፣ ስንጨነቅ ምናምን ፀጉራችን ይጎዳል፣ ይበጣጠሳል፣ ይሸሻል፣ በቃ ትቶን ይሄዳል ማለት ነው። ስለዚህ ከጭንቀት እና ከሀሳብ ራሳችንን እናግልል። ውሃ በምንታጠብ ሰዓት በመካከለኛ ውሃ ነው መታጠብ ያለብን እና እንደዚህ ነው ማድረግ ያለብን። ሀሳብ ከጭንቀት ራሳችሁን ፍሪ ለማድረግ ሞክሩ እና የሁሉም ፀጉር ነው የሚበጣጠሰው ማለት ነው። ስለዚህ ያው ከነዚህ ነገሮች ራሳችሁን ከሚጎዱ ነገሮች ፍሪ አድርጉ፣ አስወግዱ እነሱን ማለት ነው ውዶችዬ። ውሃ ነው እንግዲህ ውሃ ጠጡ ነው የምላችሁ። ውሃ በብዛት መጠጣት አሪፍ ነው። ፀጉራችን እንዳይበጣጥስ እንዳይነቀል ያደርጋል። ውስጣችን በስራ እንትን ስለሚደርቅ ማለት ነው፣ ውስጣችን ስለሚቃጠል ውሃ በደንብ ጠጡ። ሌላውን ደግሞ ውሃውን እየቀዘቀዛችሁ ታጠቡ። እኔ ይሄንን ነው የምላችሁ ማለት ነው። ምክንያቱም የኔም እየተበጣጠሰ ስለሆነ አሁን በሙቀቱ ሰዓት የኔም እየተበጣጠሰ ስለሆነ ይሄን ነው የምላችሁ። የቅባቱ ሁኔታ አይደለም ፀጉራችንን የሚበጣጥስብን የሚያረግፍብን። በተለይ አሁን ሙቀት ላይ የሚሰባበርባችሁ የሚበጣጠስ እኔ ራሱ ቅድም ላይ ስታጠበው በጣም ነው የገረመኝ ማለት ነው። እንዳለው ልቅ ነው